ከዓይኗም ካፍንጫም የሚወርደው ፈሳሽ አልቃሻ ሕፃን ልጅ አስመስሏታል። ኒቆላውስና አባ አደራ ተረበሹ። እናቷና አያቷ ለቅሷቸውን አቋርጠው በድንጋጤ ተመለከቷት። አዎ ከዚህ በኋላ ምን ዓለም አለኝ? እኔም እንደ ባለቤቴ መሬት ስትገባ ዓለም የምናኔ ነው። እሳቸው ሙተው እኔ እንዴት ባለም እኖራለሁ? ልጄን ይዤ እሄዳለሁ እያለች ጮኸች። ኒቆላውስ የለም ይህም አይሆንም አላት ተጠግቷት። ደሞስ ምናኔ ማን ያደርስሻል? የጃንሆይ ጠላቶች ወይም ወህኒ አምባ ያሉ ደጋፊዎች መንገድ ላይ ጠብቀው አንቺንም ልጅሽንም ይገሏቸዋል። ባይገድሏችሁስ እንኳ መውጫና መውረጃ የሌለው ወህኒ አምባ ወስደው ያስሯችኋል። ገዳም ብትገቢም ጃንሆይ ቅባት ሃይማኖት ተከታይ ነበሩ ተብለው ስለሚጠረጠሩ እዚያ ብዙ የተዋህዶ መነኩሴ ጠላቶች አሏቸው፣ ይጣሉሻል አላት። እሷ ግን በቁስቋማ ተውኝ እያለች እጆቿን እያርገበገበች ተማጸነቻቸው። ያን ጊዜ አባ አደራ እቴጌ መቼም መቀበል እንጂ ምን ማድረግ ይቻላል? ከሞትም ይቅር የለ። አሁን እርሶ እንደዚህ ሲሆኑ ሳንዘጋጅ የጃንሆይ መሞት የተሰማ እንደው ሁከት ይነሳል። ወህኒ ያሉትም እግረ ሙቃቸውን ፈተው ይመጣሉ። ንጉሥ ሞተ ሲባል ሚሆነውን እናውቃለን። እባክዎ ይጠንክሩልን እያሉ ተለማመኗት። ዩልያናም የኔ ልጅ ባክሽ ጠንክሪ፣ እንደዚህ መሆን ደግም አይደለም እያሉ እንባዋን በነጠላቸው ጠራረጉላት። የራሳቸውንም ለመግታት እየታገሉ ልጄ በጡት ይዤሻለሁ፣ በኢያሱ ይዤሻለሁ፣ በምትወጃት በቁስቋም ማርያም ይዤሻለሁ፣ በምትወጃቸው በአባትሽ አጥንት ይዤሻለሁ፣ እበርችልኝ እያሉ እንኮዬም ሙሾ እንደሚያወርዱ ሁሉ እጃቸውን ወደ ኋላ አድርገው እንባቸውን እያዘሩ ለመኗት። እሷ ግን እንባዋን መግታት አቃታት፣ አልጽናናለች። ኒቆላውስ አንዴ እንድታዳምጠው ለምኗት የንጉሠ ነገሥቱን ኑዛዜ ቃል በቃል ነገራት። ምን እንደተሰማቸው አላወቅኩም፣ ብቻ እኔን አስጠሩኝ። ኒቆላውስ አደራ እምል ልጄን አሉኝ፣ ድምጣቸው እየተቆራረጠ። ልጄን ኢያሱን እንድታነግስልኝ ለነገሥታት የሚደረገውን ሥርዓት ሁሉ ቅባ ንጉሡንም ዘውዱንም አድርገህ እንዲነግስልኝ እናቱ ምንትዋብ ብልህ ናት፣ ትርዳው፣ ከጎኑ ትሁን። እሷ አገር መምራትና ማስተዳደር ትችላለች። አርቆ አስተዋይና እግዚአብሔር የባረካት ሰው ናት። አገሬን ከልጃችን ጋር ሁና ተባህር እስተ ባህር ታስተዳድር። አገሬ ምንም አይነት በደል እንዳይፈጠምባት እኔ የጀመርኩትን ሁሉ አጠናክረሽ ቀጢ። በአጸደ ነፍሱኝም አልለይሽም በልልኝ። ሁላችሁም ቃሌን ንገሩልኝ አደራ ብለው አንቺን እንድንጠራላቸው ሲጠይቁ ደም ባፍንጫቸው ያለማቋረጥ ወረደ። ጊዜም አላገኙ፣ ነፍሳቸው ከሥጋቸው ተለየች። ምንትዋብ ተናግሮ ሲጨርስ ሳግ እየተናነቃት ጣሪያውን፣ ግድግዳውን፣ ወለሉን ሁሉንም በየተራ ተመለከተች። እነሱ ምን እያሰበች እንደሆነ መገመት አቃታቸው። አንዴ እርስ በርስ እየተያዩ፣ ሌላ ጊዜ እሷን እያዩ ከአፏ የሚወጣውን ለመስማት ተጠባበቁ። የተጣለባትን ኃላፊነት ስፋትና ጥልቀት ተረዳች። ኢያሱ ፊቷ ድቅን አለ። ገዳም ብትገባ ባሏ የጣሉባትን አደራ አለመወጣት ብቻ ሳይሆን እነ ኒቆላውስ እንዳሉት የልጇንና የራሷን ሕይወት አደጋ ላይ መጣል መሆኑ ቁልጭ ብሎ ታያት። የነገሩ ክብደት ታወቃት። አያቷ ስለ ወህኒ አምባ ያወሩላትን አስታወሰች። የአጼ በካፋን መሞት ሲሰሙ ከነገሥታት ልጆች አንዱን ከወህኒ በመጫኛው አውርደው ሲያስኮበልሉትና ያም ነጋሲ ነኝ ባይ መጥቶ ልጇን ሲገልባት፣ አለበለዚያም እሷንም ልጇንም ወህኒ ሲወረውራቸው፣ ሀገር ሲበጠበጥ፣ ሕዝብ ሲያልቅ ባይነ ህሊናዋ በፍጥነት አለፈ። ሰቀጠጣት። ከሁሉ በላይ ልጇን የማዳን ስሜት መላ ሰውነቷን ገዛው።
ሄደሽ እቅፍሽ ውስጥ አስገቢው የሚል ስሜት አቅበጠበጣት። አንዳች የእምቢተኝነት ስሜት ውስጧ ሰረጸ። ለአፍታ ሁሉንም በየተራ ተመለከተቻቸው። የሁሉም ዓይን እሷ ላይ ተተክሏል። የእሷን መልስ ለመስማት እንደሚጠባበቁ ተረዳች። ባላችሁስ ሁሉ እስማማለሁ ስትላቸው እርስ በርስ ተያዩ። ማንኛቸውም አልተናገሩም። ይበልጥ ለመስማት አሰብስበው ተጠባበቁ። ነገሮችን ሳናመቻች የጃንሆይን ማረፍ ለማንም አንናገርም። በምስጢር መያዝ አለበት። መጀመሪያ ልጅ ይንገስ፣ የልጄን ዘውድ ለማንም አሳልፌ አልሰጥም አለች። ሁሉም በእፎይታ ተነፈሱ። ታላቅ ሸክም ከትከሻቸው ላይ የወረደ መሰላቸው። አባ አደራም ጃንሆይም ይህን ነበር ያሉት አሏት፣ ራሳቸውን በአዎንታ እየነቀነቁ። ድንገት ጥድፊያ ውስጥ ገባች። ዓይኗን ከአባ አደራ አንስታ ወደ ኒቆላውስ አዞረችና አፈ ንጉሥ ኢዮብን ነገ መሳፍንቱንና መኳንንቱን እንዲጠራ ንገረው አለችው። አሰብ አደረገችና እነ ቢትወደድ ላፍቶን፣ ፊት አውራሪ ጊዮርጊስን፣ ባሻ ኤልያስን፣ ብላቴን ጌታ ዳዊትን፣ አዛዥ ጴጥሮስን እያለች የብዙ መኳንንት ስም ዝርዝር ሰጠችው። ቀደም ብለው ያዩባትን ተስፋ መቁረጥና ከባድ ሐዘን ዋጥ አድርጋ ኃላፊነት መውሰዷና ሙሉ በሙሉ ተረጋግታ ውሳኔ መስጠትና ትዕዛዝ ማስተላለፍ መቻሏ አስደነቃቸው። አጼ በካፋ እሷ አገር መምራትና ማስተዳደር ትችላለች ያሉት ያለ ነገር እንዳልሆነ ተረዱ። ወደ እልፍኝ አስከልካዮቹ ፊቷን መለስ አድርጋ ኢያሱን አምጡልኝ፣ አባቱን ይሰናበት አለቻቸው። ባስልዮስ ተቻክሎ ወጣ። ከጥቂት ደቂቃ በኋላ ባስልዮስ ኢያሱን ይዞ ገባ። ምንትዋብ ብድግ ብላ አቀፈችው። እንባዋ እንደገና እንደ ጎርፍ መውረድ ጀመረ። ኢያሱ የኔ ልጅ አባትህን ተሰናበት አለችው። እጁን ይዛ ወደ አባቱ ተጠጋች። የለበሱትን ቡልኮ ገለጥ አደረገችና መልሳ ፊታቸውን ሸፈነች። ሰገነናት። ነገሩ ያልገባው ኢያሱ ተደናገረ። አባባ ለምን ተኙ አላት። ነገር እነግርሃለሁ፣ አሁን ደህና ሁኑ በላቸው። ደህና ሁኑ። ይስሙት አይስሙት አላወቀም። እሳቸው ያሉበት ክፍል እንዲዘጋ፣ ባለሟሎቹ ሚስጥር እንዲጠብቁ ጥብቅ ትእዛዝ ሰጥታ ከነ ኒቆላውስ ጋር በሚቀጥለው ቀን ለመገናኘት ተስማምተው ተለያዩ። ምንትዋብ ኢያሱ ራቱን እስኪበራና እስኪተኛ ጠብቃ፣ እሷም በድንጋጤና በለቅሶ የደነዘዘ ሰውነቷን ለማሳረፍ ከጎኑ ጋደም አለች። አካሏ ዝሎ መንፈሷ ረግቦ እንቅልፍ ባይኗ አልዞር አለ። አእምሮዋ በውስጡ ያለ ተራ ብቅ ጭልጥ የሚለውን የሐሳብ ውዥንብር መቆጣጠር ተሳነው። መላ የጠፋው አእምሮዋ ቢሰክንልኝ ብላ ከመኝታ ክፍሏ ወደ ሰገነቱ ከሚያወጡት ከሶስቱ በሮች በመካከለኛው በኩል አድርጋ ሰገነቱ ላይ ቆመች። ባሏም ብዙ ጊዜ በዛ በር እየወጡ አንዳንዴም አብረው እየሆኑ ከተማውንና ግቢውን ይቃኙ ነበርና እንባ ተናነቃት። ለ7 ዓመታት ያህል ከሳቸው ጋር ያሳለፈችውን ሕይወት በሐሳቧ መለስ ብላየች። ንጉሠ ነገሥቱ እንደ ተራ ሰው እናት አባቷ ቤት መደብ ላይ ተኝተው ያስታመመቻቸውን አስታወሰች። ምንትዋብ ብለው ስም ያወጡላት የኔ ዓለም እያሉ ያቆላመጧት ሁሉ በየተራ ፊቷ ድቅን አሉባት። ነው እንዲህ ዕድሜያቸውን አሳጠረባቸው አለችና ምርር ብላ አለቀሰች። ከቤተ መንግሥት ግቢ አሻግራ ጥቅጥቅ ባለው ጨለማ ውስጥ ጎንደርን ለማየት ሞከረች። ማታ ማታ ጎንደርን ያለ ከልካይ ከሚፈትሹ ጅቦች ሌላ የሚንቀሳቀስ ነገር የለም። አልፎ አልፎ ጅቦቹን ከሚያስፈራሩት ውሾች ጩኸት በስተቀር ድምፅም አይሰማም። ምንትዋብ ከጎንደር ወደ ራሷ ተመለሰች። ሕይወት ያልታሰበ ጸጋ አምጥታላት መልሳ መንጠቋ ገረማት። የሕይወት መንገዶች አለመጣጣማቸው ደነቃት። ሞት ሌላው የሕይወት ገጽታ መሆኑን አሰበች። ሕይወት ሚስጥሯን ያካፈለቻት መስሎ ተሰማት። ነገ እሷ ራሷ ረጋፊ መሆኗ በአእምሮዋ ተመላለሰና ሰገነናት።
ለጊዜውም ቢሆን የመኖር ትርጉሙ ተናጋባት። የሞት ሚስት መሆኗ ወለል ብሎ ታያት። ሞት ተስፋን ሁሉ ሸራረፈባት። በዚያች ቅጽበት ሕይወቷ ዳግመኛ እንደተለወጠ ተረዳች። መኝታ ክፍላቸው ስትገባ እንደገና እንባ አሸነፋት። ቤቱ የሚበላት፣ አልጋው ብቻዋን በመምጣቷ የሚታዘባት መሰላት። ለባሏ እንደሚገባቸው ያላዘነች ያላነባች መስሎ ተሰማት። ቆም ብላ ክፍሉን ቃኘች። በርካታ ትዝታዎች በአእምሮዋ ውስጥ ተመላለሱ። ወደ ኢያሱ ስትመለከት ጭልጥ ያለ እንቅልፍ ላይ ነው። ሆዷ ባባ። አባቱን ሲሰናበታቸው ምን ተሰምቶት እንደሆነ መገመት አቃታት። እመንናለው ብላ የሱን ሕይወት አደጋ ላይ ልትጥል እንደነበር አስታወሰችና ስቅስቅ ብላ አለቀሰች። ተጠግታው ራሱን እያሻሸች በዚህ ምድር ላይ ካሉ ክፉ ነገሮች ሁሉ ከሞት ጭምር ልትደብቀው እቅፏ ውስጥ ሽጉጥ አድርጋው ጋደም አለች። አእምሮዋ እረፍት አጥቶ እንቅልፍ ባይኗ ሳይዞር ወፍ ተንጫጫ። ተነስታ ወደ ሰገነቱ ወጣች። ሰማይና ምድር ገና አልተላቀቁም። ጎንደርም ገና እንቅልፍ ላይ ናት። በቦዘዙ አይኖቿ ዙሪያውን አየች። የጠዋቱ ቅዝቃዜ ፊቷን ሲዳስሳት ነቃ አለች። አሻግራ ጎንደርን ወደ ከበቧት ተራሮች ተመለከተች። ፍም እሳት የከበባት የምትመስለውን ፀሐይ ብቅ ስትል ስታይ የጥድፊያ ስሜት ተሰማት። በመጀመሪያ ዋና ዋናዎቹ ህግቢ አዛዡና ህሊጋባው እንዲሁም ህመሳፍንቱና ህመኳንንቱ ጋር መክራለሁ። ጃን ሆይ አገር ያለ ምክር ቤት አለም አገር ይሉማል ነበር። ከዛኋላ ኢያሱ በሚስጥር ይነግሳል። የልጄን አልጋማ ለማንም አሳልፌ አልሰጥም። ለካንስ እሷም መንገሷ ነው። ደነገጠች። ይህ ሳይታሰብ እላያ ላይ የወደቀው ኃላፊነት ከየት እንደመጣ ማወቅ አቃታት። ሀገር ልታስተዳድር መሆኑ ሲገባት ታላቅ የኃላፊነት ስሜት ተጫጫናት። እሳቸው ያሰቡትን ሁሉ ሳያሳኩ አለፉ። እኔስ ብሆን መቼ እንደምሞት በምን አውቃለሁ? ሞት እንደው ለማንም አይመለስ። ብቻ እንደው አንድ የእሳቸውን ቀብርና የልጄን ንግስ ያለማንም ሳንካ ላሳካ እያለች አእምሯ ውስጥ የሚወራጨውን ሐሳብ ሁሉ በየፈርጁ ማስቀመጥ ሞከረች። ድንገት ክፉኛ የመንገስ ፍላጎት አደረባት። ባሏ እሷ አገር መምራትና ማስተዳደር ትችላለች ያሉት በከንቱ እንዳልሆነ፣ ስለ ቤተ መንግስትም ጉዳይ ቢሆን ላለፉት 7 ዓመታት በቂ ዕውቀት እንዳካበተች፣ በደጉ ጊዜ ቤተ መንግስት ውስጥ ቦታቸውን ያመቻቸችላቸው የኒቆላውስ፣ የወልደ ልዑል፣ የአርከለዴስና የሌሎችም መኖር ታላቅ ድጋፍ እንደሚሆናት ተረዳች። ኒቆላውስ እያረጀ በመምጣቱ ወንድሟ ወልደ ልዑል ጉልህ ችሎታ በማሳየቱና ቤተ መንግስት ውስጥ የማይናቅ አስተዋጽኦን በማድረጉ ቀኝ እጇ ሊሆን እንደሚችል አመነች። አዲስ ማንነት ውስጧ ሲጠነሰስ ተሰማት። ከፍተኛውን የስልጣን እርከን ስትወጣ ታያት። ልቧ መታ፣ መላ ሰውነቷ ተቅበጠበጠ። ዳግም የጥድፊያ ስሜት ተሰማት። ይህንን እድል ለማንም ማሳልፋ ልትሰጥ እንደማትችልና የኢያሱንም ሆነ የራሷን ንግስ ለማስከበር በችሎታዋና ስልጣኗ ስር ያለውን ሁሉ ማድረግ እንዳለባት ለራሷ አስገነዘበች። አሁን ፊቷ ተደቅኖ የሚታያት ምኞት ወይንም ተስፋ ሳይሆን በቅርብ ያለ ሊጨበጥ የሚችል በመሆኑና ከለቀቀችው ካመነታች እዳው ለሷ ብቻ ሳይሆን ለልጇ ጭምር በመሆኑ በአስቸኳይ እርምጃ መውሰድ እንዳለባት ተረዳች። እኔም ኢያሱም ከነገስም በኋላ ሐመጥ እንዳይኖር ጥርጣሬን አስወግጄ ሰው ላይ አመኔታ እንዲኖሩ ማድረግ አለብኝ። ምችም መልካም ሥራ ሰራውና ጥሩ አርጌ አስተዳደርኩ፣ ሰው ይደግፈኛል፣ እምነትም ይጥልብኛል አለች ሞላ ባለ ልብ። አሁን ታሪክ የምትሰራበት ስሟን ካለፉት ነገስታት ተርታ የምታሰልፍበት ወቅት እንደተቃረበ አስተዋለች። ሀገሯ ታላቅ ጥንካሬ፣ ዘዴ፣ ቆራጥነትና ቀናነት እንደምትጠብቅባት ተረዳች።
ከሐሳቧ ስትነቃ ምድር ለቋል። ጎንደር ብርሃን ለብሳለች፣ ነፍስ ዘርታለች። ጎንደርን ለመጀመሪያ ጊዜ በተለየ ዓይን አየቻት። ጎንደር ጎንደር አለች በለሆሳስ። ፊቷን እያዟዟረች ከተማዋን የከበቡትን ሰንሰለታማ ተራራዎች ትክ ብላ አየቻቸው። በተፈጥሯ የጠላት መከላከያ አላት አለች። እንደገና ከተማዋን ከላይ ወደ ታች ቃኘች። ጎንደር ያቺ የነገስታቱ የመሳፍንቱና የመኳንንቱ የትንቅንቅ ቦታ ሳትሆን የተለየች ጎንደር ሆና እንባዋን ጠራርጋ ወጣ ገባ ስትል ታየቻት። የድል ማሳ ሆና እሷ ማሳው ላይ ስትዘራ፣ ጎንደር ስታብብ ስታፈራ ይበልጥ ገናና ስትሆን ታያት። በራሷ አምሳል የቀረጸቻት ጎንደር ፊቷ ወለላለች። ጎንደርን በጃን ተከል በኩል ለማየት ወደ ላይኛው ሰገነት በደረጃ ወጣች። የሁሉ መኖሪያ፣ ሁሉን እንደ ሃይማኖቱ እንደ ሙያውና እንደ ልማዱ የምታስተናግደውንና መንፈሰ ለጋሷን ጎንደርን እንደ አዲስ ወደደቻት። ከክፉ ልትታደጋት ፈቀደች። ምን አይነት ቦታ እንደሆነችና ሕዝቧ ምን አይነት እንደሆነ ይበልጥ ማወቅ ፈለገች። ልክ በዛን ሰዓት የሷም የጎንደርም ዕጣ የተለየ አቅጣጫ ያዘ። እንዴ አገሬስ ጎንደር አላገር ትኖራለች እንዴ? አለች ደረቷን እየመታች። አገሬው ሰላም አምጥቼ ይህ ነው ምኞቴ አለች ባሏ የነበረባቸውን አመጽ አስባ። ሀገሯን ልትታደጋት፣ ልታረጋጋት፣ ሰላም ልታሰፍንባት ወሰነች። የደብረ ብርሃን ሥላሴ ደውል ሲደወል ከሐሳቧ ነቃች፣ ተረበሸች። ደውሉ ለአባታቸው ለአፄ አድያም ሰገድ ኢያሱ ከሆላንድ ንጉሥ የተላከ ነበርና ንጉሠ ነገሥቱ ደውሉን ሲሰሙ ከእንቅልፋቸው ብንን ብለው ሲያማትቡ ተነስተው ዳዊታቸውንና ውዳሴ ማርያማቸውን ሲደግሙ ፊቷ ላይ ድቅን አለ። አይ ያ ሁሉ ቀረ አለችና እንባዋን ጠራረገች። ዓይኗን የጋረደውን እንባ በእጇ ስታብስ ሰዎች የረቡዕ ተግባራቸውን ለማከናወን ይርመሰመሳሉ። መንገደኞች ወደሚሄዱበት በበቅሎ ይሰግራሉ፣ በፈረስ ይጋልባሉ። ከየአድባራቱ የቅዳሴ ድምፅ ይሰማል። ቀሳውስቱና ዲያቆናቱ፣ ተማሪው፣ ወንዶችና ሴቶች ወደ የደብራቸው ለቅዳሴ ይጣደፋሉ። አንዳንዶቹ በቀጭን አሸዋ በር አድርገው በቀኝ በኩል ወደምትታያት ግምጃ ቤት ማርያም ይገሰግሳሉ። ቆም ብለው ሰላምታ ይሰጣጣሉ። ሰዎቻቸውና ከብቶቻቸው ደህና እንዳደሩ ይጠያየቃሉ። ወደ ጎን ስታይ ልጃገረዶች ጀርባቸው ላይ ገንቦ አስረው እየተጫወቱ ወደ ቀሃ ወንዝ ይወርዳሉ። ገበሬዎች ወደ እርሻቸው ከብቶቻቸውንና ሞፈር ቀንበራቸውን ይዘው እየተጫወቱ ያዘግማሉ። በቀልጣፋ እንቅስቃሴያቸው የሚታወቁት ለንጉሠ ነገሥቱ ታማኝ የሆኑትና የከተማዋን ጸጥታ የሚያስከብሩት ወታደሮች ይዘዋወራሉ። ወደ ግቢው ስትመለከት ሰው ልብ ሲል ያየች መሰላትና ቁልቁል ተመለከተች። ማንም የለ። ለመጀመሪያ ጊዜ ጎንደር ስትመጣ የቆመችበትን ቦታ አየችው። የዛን ዕለት ከታች ወደ ላይ ሰገነቱን ስታይ ለከፍታው የማትመጥን ሆና የተሰማትን ስሜት አስታወሰች። እዛው ሽቅብ ያየችው ሰገነት ላይ ቆማ ሁሉን ቁልቁል ማየቱ አስደነቃት። ዛሬ ምንም የማታውቀው የ16 ዓመቷ ኮረዳ ሳትሆን 20ዎቹን ልታጋምስ የተቃረበችው እጩ ንግሥት ናት። 7 ዓመት ከሆነው በላይ ረዥም መሰላት። ፊቷን መለስ ስታደርግ ከየቤቱ ጣሪያ የሚወጣውን ጭስ አይታ አረቄ ቤቶቹ መሆናቸውን አወቀች። መቼም የጎንደርን ባላባትና ወታደር ይዘውታል፣ ማታ ማታ ቤታቸው አሸሼ ገዳሜ ነው አሉ ብላ ፈገግ አለች። ፊቷን ስትመልስ ሴቶቹ ገሚሱን ዕቃ ጀርባቸው ላይ አዝለው ቀሪውን ጭንቅላታቸው ላይ ቆልለው ወደ ገበያ ይጣደፋሉ። እነዚህ አጣሪዎች ናቸው። እነዚህ ሸርቻሪዎች እንዴት ያሉ ብርቶች ናቸው! ሐስናር ሌላም ሲራራ ነጋዴ የሚመጣውን ሸቀጥ
ከገበያ ያጣራሉ። አንድም ጎንደር ነፍስ የሚዘሩባትና የሚያንቀሳቅሷት እነሱ እኮ ናቸው። ይገርማል። ሰው የሚፈልገውን ያውቃሉና ያቀርባሉ አለች። እኔም እኮ እንግዲህ የሚጠበቅብኝ ይሄ ነው፣ ሰው የሚፈልገውን ማቅረብና መስጠት። በመጀመሪያ ሰው ሰላምና መረጋጋትን ይፈልጋል። ስለዚህ እሱን መስጠት አለብኝ። ቆስቋም ትርዳኝ እስቲ፣ ጠንክሬ እሰራለሁ ብላ በረዥሙ ተነፈሰች። ለመሆኑ ይህችን ጎንደር እንዴት አድርጌ ኑሮ አለጥዬ ለመሄድ ጭራሹኑ ልመንን አስቤ የነበረው? ሀገሬን ስለማን ጥዬ ነበር ገዳም ልገባ ያሰብሁት? አልሄድም፣ ሀገሬን እታደጋታለሁ አለች። ምን ያህል እዚያ እንደቆመች አላወቀችም። ፀሐይዋን ስታያት ሞቅ ብላለች። እስቲ ለዚህ ከባድ ቀን ልዘገጃች ብላ ወደ ታች ወረደች። ተዘጋጅታ ስትጨርስ ቤተሰቧን አስከትላ ወደ አሸዋ ግንብ ሄደች። የተጠሩት መሳፍንት፣ መኳንንት፣ አቡኑ፣ እጨጌውና አቃቢ ሰዓቱ ሲገቡ የተጠሩበትን ምክንያት መገመት አልቻሉም። እሷ ምንም እንዳልተፈጠረ ተረጋግታ ተቀምጣለች። እነሱ ንጉሠ ነገሥቱ ካሁን አሁን ይመጣሉ በማለት በሩን ይመለከታሉ። በመጨረሻም ግራዝማች ኒቆላውስ ከተቀመጠበት ተነስቶ ከመካከላቸው ሲቆም ጸጥታ ሰፈነ። የሁሉ ዓይን ወደሱ ሆነ። ቀደም ብሎ ምንትዋብ የነገረችውን መልእክት አስተላለፈ። ክቡራን ሆይ፣ ለእናንተ የሚደርስ መልእክት ሄጃይን ሆይ ይዤ እናንተ ዘንድ እርቤያለሁ። ልጄን ኢያሱን አንግሱልኝ። ይቀመጥ በወንበሬ፣ ይናገር በከንፈሬ፣ ይፍረድ ይዳኝ ለአገሬ። እኔ መንኩሻለሁ፣ ገዳም ሄጃለሁ፣ አልመለስም፣ ሁሉንም ነገር እንደሚገባ አድርጉ ብለዋል አላቸው። ያልታሰበ ዜና በመሆኑ ሁሉም ተደናገጡ። ንጉሠ ነገሥቱ የሞቱ የመሰላቸውም አልጠፉ። ያንን የሚያመላክት ነገር ግን ባለማየታቸው ግራ ተጋቡ። በእውነትም መንኩሰው ይሆናል ብለው ያመኑት የንጉሠ ነገሥቱን ጥልቅ ሃይማኖተኝነት ስለሚያውቁ ለማመን ብዙም አልተቸገሩም። አባታቸው ታላቁ ኢያሱ እንደዚሁ በመጨረሻ ዘመነ ንግስናቸው እስከ መቼ ድረስ በስጋዬ ባህር ጠልቄ ተጨንቄ እኖራለሁ ብለው ጣና ገዳም ገብተው ስለነበር ልጅየውም የአባታቸውን ፈለግ መከተላቸው እምብዛም የሚያጠራጥር አልሆነባቸውም። በአንድ ቃል ይበጅ፣ ግድ የለም፣ ይሄ ፈቃደ እግዚአብሔር ነው ብለው ተበተኑ። ምንትዋብ ብላቴን ጌታ ዳዊትና ሻለቃ ወረኛን ከሙስሊም ነፍጠኞችና ከፎገራ የዘዌና የቱለማ መሪዎች ጋር በመሆን በፍጥነት ሄደው ወህኒ አምባን በጥብቅ እንዲጠብቁ ትእዛዝ ሰጠች። መሳሪያም እንዲሰጣቸው አዘዘች። ለኒቆላውስ ከካህናቱም ኢያሱን ቀብተው እንዲያነክሱ ሊቁን ጽራግ ማሰር የማሞን ቄስ እልፍዮስንና ሁለቱን ጸሐፍተ ትእዛዛት እያለች የንግስ ሥርዓት የሚፈጽሙትንና ሌሎች መገኘት አለባቸው ብላ ያሰበቻቸውን ሰዎች ስም ዝርዝር ሰጠችው። ግራዝማች ኒቆላውስ መልእክቱን እጅ ነስቶ ተቀበለ። ሐሙስ ሌሊት ግራዝማች ኒቆላውስ፣ አፈ ንጉሥ ኢዮብና አዛዥ አርክለዴስ ምንትዋብን፣ ኢያሱን፣ ዩልያናንና አንኮዬን ከቤተ መንግሥት ባለሟሎች ዓይን ለመሸሸግ ሻሸና በተባለው የስርቆሽ መንገድ የንግስ ሥርዓት ወደሚፈጸምበት ወደ መናገሻ ግንብ ወሰዷቸው። መናገሻ ውስጥ በአጼ በካፋ ጽራግ ማሰሪነት ማዕረግ የተሾሙትንና ቤተ መንግሥት ተቀማጭ የሆኑትን ንጉሥ አንጋሹ መነኩሴ ማሞ፣ ቡራኬ ሰጪው ቄስ እልፍዮስ፣ የመናገሻ ግንብ አጋፋሪዎች አቡሊዲስ፣ ገላውዲዮስ፣ አደሩና ሌሎችም ባሉበት ምንትዋብ ዙፋን ላይ ስትቀመጥ ኢያሱ እግሯ ስር ተቀመጠ። ኢያሱ ነገሩን ብዛም ባይገባውም አባቱ እንደሞቱና ሊነግስ መሆኑ ስለተነገረው የንግስናው ደስታ ሳይሆን የአባቱ ሞት ሐዘን ፊቱ ላይ ይታያል። የንግስ ሥርዓቱን ለመጀመር በጅሮንድ አብርሃም ዘውዱን ለጽራግ ማሰሬ ማሞ አቀረቡ። ጽራግ ማሰሬ ማሞ ዘውዱን አጼ በካፋ ዙፋን ላይ ያስቀመጡ።
ንጉሥ ሲነግስ የሚጸለየውን ጸሎት ጸለዩ። ከመዝሙረ ዳዊት ከብሉያትና ከሐዲስ ኪዳንም የተመረጡ ምንባቦችን አነበቡ። አቡነ ዘበሰማያትም ደገሙ። ኢያሱን ወደ እሳቸው አምጥተው እጃቸውን አናቱ ላይ አስቀምጠው በአንብሮተ እድ ባረኩት፣ ጸለዩለት። አቤቱ ፍርድህን ለንጉሡ ስጠው፣ እውነትህንም ለንጉሡ ልጅ፣ ሕዝብህን በእውነት ይፈርድላቸው ዘንድ፣ ድሆችንም በፍትሕ ይገዛ ዘንድ፣ አድባር አውጋሩ የሕዝብህን ሰላም ይቀበሉ። ከዚያም መከሩት። ኮንን በጽድቀ ነዳያነ ሕዝበከ ወአድኃኖሙ ለደቂቀ ምስኪናኒከ ወአሕስሮ ለእቡይ። ተስፋም ሰጡት። በዘመኑ እውነት ይሰርጻል፣ ከባሕር እስከ ባሕርም ይገዛል፣ ከወንዞችም እስከ ዓለም ጥጋጥግ ኢትዮጵያ ይገዙለታል፣ ጠላቶቹ ግን አፈር ይበላሉ። ከዚህና ከበርካታ ሌሎች ጸሎቶች በኋላ በዕንቁ ያጌጠውን የአባቱን ዘውድ ራሱ ላይ ደፉለት፣ በአባቱ ዙፋንም ላይ ያስቀመጡት። ከዚያም የጫነው ዘውድ ለጌጥ የተሰራ ሳይሆን የሕዝቡን ችግርና መከራ የሚሸከምላቸው መሆኑን የሚዘክር ንጉሣቸውና አገልጋያቸው መሆኑን የሚያሳስብ እንደሆነ ተናግረው መረቁት፣ አስመረቁት። 1000 ዓመት ንገሥ፣ ወንድ ልጅ ለፈረስ ሴት ልጅ ለበርኖስ አድርስ አሉት። በዚያው የተሰበሰበው ሕዝብም ይህንን 3 ጊዜ መላልሰው በአንድ ድምፅ አስተጋቡ። ከዳዊት ቤት ቀርነ መድኃኒት የሆነ ንጉሥ ስላነሳልን እግዚአብሔር ይመስገን አሉ ጽራግማ ሰሬማሞ። ኢያሱ ዳግማዊ ኢያሱ ንጉሠ ነገሥት ተብሎ ነገሰ። ጽራግማ ሰሬማሞ ዙፋኑ ስር ተንበርክከው ሰገዱለት። በዓሉ ላይ ተገኝቶ የነበረው ሁሉ ተነስቶ ለ7 ዓመቱ ልጅ ለኢያሱ ሰገደ። በተራው ንጉሥ ባራኪው እልፍዮስ ወደ ኢያሱ ተጠግተው የብዙ ታላላቅ ነቢያትና ታላላቅ ነገሥታት በረከት እንዲያድርበት መረቁት። የቅዱስ ዳዊት በረከት ይደርብህ፣ የጠቢቡ ሰለሞን ፍትሕና ጥበብ አይለህ፣ የኢዮስያስ የሕዝቅያስና የቆስጠንጢኖስ በረከት ይደርብህ እያሉ ባረኩት። በመጨረሻም ለኢያሱ ዳግመኛ ሰግደው ወደ ነበሩበት ተመለሱ። ዘውዱ ለትንሹ ኢያሱ ከባድ በመሆኑ ጽራግማ ሰሬማሞ ከራሱ ላይ አንስተውለት በክብር ጠረጴዛው ላይ አኖሩት። ምንትዋብ ከተቀመጠችበት ተነስታ እጆቿን ዘርግታ እኔን ታናሽቱን ለዚህ ክብር ላበቃኸኝ እግዚአብሔር ምስጋና ይግባው። ፈጣሪዬ ሆይ ለእኔ ለባሪያህ በንጉሡ በአባቱ በአጤ በካፋ ዙፋን ላይ የሚቀመጥ ዘር ስለሰጠኸኝ ክብር ምስጋና ይግባህ ብላ ምስጋና አቀረበች። በኋላም ኢያሱን ላነገሰው ለጽራግማ ሰሬማሞ ለአንጋሽ እንደሚደረገው 10 ሰቅለ ወርቅ እንዲሰጥ ትእዛዝ አስተላለፈች። ትውፊቱን ጥሳ የልጇ ንግሥ ላይ ባሏን ያነገሱት አቡነ ክርስቶዶሉ ተገኝተው ዘውድ እንዲጭኑለት እንኳን ሳታደርግ መፈጸም ያለባቸውን ዋና ዋና ጉዳዮች ብቻ ፈጽማ በ9 ዓመት የኢያሱ የንቸው ምንትዋብን ባገቡ በ7 ዓመታቸውና በተወለዱ በ37 ዓመታቸው ሕይወታቸው አልፏል። ምንድነው? ጃንሆይ ምን ሆነዋል? አለች ምንትዋብ። ድምጿ ይርበተበታል። ተጠጋቻቸውና ቡልኮውን ከፊታቸው ላይ ገለጥ አደረገችው። አፍንጫቸው ጫፍ ላይ ደማየች። መላ ሰውነቷ አራደ። ኒቆላውስ ላይ አፈጠጠች። ድንገት ነው የሆነው። በአፍንጫችሁ ደም ፈሰሰ። ምንም ያላልቆዩ አያረፉ አላት። ራሷን በሁለት እጆቿ ይዛ ኡኡ አለች። እናቷና አያቷ ፈጠን ብለው ግራና ቀኝ ደግፏት። ምን ነው ሳትነግሩኝ? ስለምን ከፋችሁብኝ? እያለጯች መሬት ላይ ተንከባለለች። ያን ጊዜ እናቷና አያቷ አብረው አጮሁ። እንደሷ መሬት ላይ ተንከባለሉ። መሰሪ ጩኸት በጩኸት ሆነ። ዋይታ በረከተ። ምንትዋብ ለያዥ አስቸገረች። እነ ግራዝማች ኒቆላውስ ተጨነቁ፣ ለቅሶ እንዳይሰማ። የቤተ መንግሥት ባለሟሎች እንኳን እንዲሰሙ አልተፈለገም። ምንትዋብ የምትሆነው ጠፋት። ከቶንም የደረሰውን ማመን አቃታት። አጎንብሳ
ወይኔ ይብላኝ ለኔ እያለች እንባዋን አዘራች። ኒቆላዎስና አባ አደራ ግራና ቀኝ እጆቿን ይዘው እንድትቀመጥ ግድግዳ ተጠግቶ ወደ ተቀመጠው ወንበር ሊወስዷት ሞከሩ። ኒቆላዎስና አባ አደራ ግራና ቀኝ እጆቿን ይዘው እንድትቀመጥ ግድግዳ ተጠግቶ ወደ ተቀመጠ ወንበር ሊወስዷት ሞከሩ። ተውኝ ለባሌ ላልቅስ ተውኝ እያለች እሪ አለች። እቴጌ ባኮ ለቅሶ እንዳይሰማ አሏት አባ አደራ። ይሰማ አገር ይስማ። እኔ ያለባል ልጅ ያላባት መቅረታችንን አገር ይስማ። ወዮኔ ወዮ ልጄ። እነ ኒቆላዎስ እንደምንም አባብለው አስቀመጧት። አንዴ ንጉሠ ነገሥቱ የተኙበትን አልጋ፣ ሌላ ጊዜ ደግሞ ጣራውን፣ ደግሞም ወለሉን እያየች እንባዋ ረገፈ። ሐዘኗ መሪር ሆነ። የደረሰባትን ድንገተኛ ሐዘን ጫንቃዋ መቋቋም የሚችል አልመስላላት። ዓለም አስፈሪ ቦታ ሆነችባት። ሕይወቷ ላይ የሐዘን ጥላ አጠላችበት። የመኖር ተስፋዋን ሸረሸረችው። ትናንት ማሾ እያበራች ፈለጓን የተከለችው መሬትም ድንገት ጨለመችባት። አልጋ ባልጋ የመጣው የሕይወቷ መንገድ ፍጻሜው የተቃረበ መሰላት። እንደገና ጩኸት ጀመረች። እነ ኒቆላዎስ ተደናገጡ። የእሷም ሆነ የእናቷና የአያቷ ጩኸት እንዳይሰማ ፈሩ። ለማባበል ሞከሩ፣ አልሆነላቸውም። ምንትዋብን ብዙ ኃላፊነት እንደሚጠብቃት ኒቆላዎስ ለማስረዳት ቢሞክር አልሰማለችው። ባሌ ሞተ፣ ገዳም ገብቼ መመንጎስ አለብኝ አለችው። እንባዋ ደረቷ ላይ ይወርዳል። ያቺ ጸዳል የመሰለች ሴት ፊቷ ድንገት ጨለማ ለብሷል። ከመቅጽበት ዕድሜዋ ላይ ዓመታት የተጨመሩ መስለዋል።